ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ ያለው የመኪና ገበያ በጣም ጥልቅ ነው። በሀገራችን ላይ ብዛት ያላቸው የነዳጅ የኤሌክትሪክ እንዲሁም ሃይብሪድ መኪኖች መንገዶቻችን እየተቆጣጠሩ ነው። ነገር ግን አንድ ትልቅ ስህተት አለ። ብዙ ሰው እየሰራ ያለ ብዙ ሰዎች መኪናው ብራንድ ኒው ነው ማለትም አዲስ ስለሆነ ብቻ ምንም አይነት ምርመራ አያስፈልገውም ይላሉ። ይህ እጅግ በጣም አደገኛ ነው። ይህ መኪና ልክ እንደ ስማርት ስልክ ባትሪ፣ ሶፍትዌሩና ሴንሰሮቹ በትክክል ካልሰሩ መኪናው ዋጋ ቢስ መሆኑ ማለትም በሚሊዮን ያወጣ ዝም ብሎ ኤሌክትሮኒክስ ዝም ብሎ የተቀመጠ ነው ማጠቀምበት ነው። ዛሬ በእኛ የፒዲአይ ምርመራ ወቅት ያገኘናቸውን ድብቅ ችግሮችን ለእናንተ መኪና ስገዙ ልታዩዋቸው የሚገቡ ወሳኝ ነጥቦችን በዝርዝር ይዘላችሁ ቀርበናል። መኪኖችንም ስንፈትሽ ጥቂት የያዝናቸው ቪዲዮዎች አሉ። እነሱን አንድ ባንድ የምናሳያችሁ ይሆናል። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ማድረግ እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሰው የደወሉን ተጫኑ። አንድ ተሽከርካሪ ትልቅ ዋጋ ያለው የራሱ የተለያዩ ፓርቶች አሉት። የነዳጅ መኪኖችም የሃይብሪድ መኪኖችም በተለይ በኤሌክትሪክ ተሽከርካሪዎች ላይ በምናይበት ጊዜ ከ50% በላይ የሚሆነው ኦልሞስት የመኪናው የባትሪው ቴክኖሎጂ ባትሪው ምን ይመስላል የሚሉት ላይ በምንፈትሽበት ጊዜ ትልቅ አትኩሮት ከምንሰጣቸው ነገሮች መካከል ነው። በተለይ ስቴት ኦፍ ሄልዝ የሚባለው ማለት ነው። ስቴት ኦፍ ሄልዝ ማለት የባትሪው ጤንነቱ ምን ላይ ነው የሚለው ነገር። አዲስ መኪና በሚሆንበት ጊዜ 100% ስቴት ኦፍ ሄልዝ ሊኖረው ይገባል። ነገር ግን መኪናው ከቻይና ወደ ኢሮፕ ተጭኖ እስኪመጣ ከኢሮፕ ወደ ኢትዮጵያ የሚገቡ አሉ። ከዛ ቀጥታም ከቻይና የሚገቡ አሉ፣ ከዱባይ የሚገቡ። በዚህን ጊዜ ባትሪው ላይ አንዳንድ ጊዜ ጉዳት የሚደርስበት ጊዜ አለ። በተለይ ዲስቻርጅ ሆኖ ለረጅም ጊዜ የቆየ ከሆነ ሴሎቹ ሊጎዱ ይችላሉ። እኛ ታዲያ መኪናውን ቼክ በምናደርግበት ጊዜ እያንዳንዱን የባትሪ ሴል ቮልቴጅ በኮምፒውተር እስካን እናደርገዋለን። በዚህም ደግሞ ቮልቴጅ ኢምባላንስ ካለ መኪናው ቶሎ ይጨርሳል ወይ ደግሞ መኪናው ሬንጅ ይቀንሳል ማለት ነው። ለምሳሌ ይህንን ስላችሁ እንደነ BYD የዋናፕ አይነት ተሽከርካሪዎች ለምሳሌ ብንወስድ እነ ተሽከርካሪዎች በአንድ ጊዜ 400 ኪሎ ሜትር መጓዝ ይችላሉ ተብለው ነው የሚሸጡት። 300 ኪሎ ሜትር እንዳለ ሆኖ ማለት ነው። በ400 ኪሎ ሜትር ሆኖ ነገር ግን ቮልቴጅ ኢምባላንስ ካለበት ይህ መኪናው 400 ላይ ሄድልን ይችላል። ከዚህ በተጨማሪ ደግሞ ሌሎች ችግሮችንም ባትሪው ላይ ሊያስከስት ይችላል። ምን ናቸው የሚሉት ወደ በኋላ ላይ በደንብ በስፋት አሳያቸዋለሁ። ነገር ግን የመኪናው የሴል ቮልቴጅ ቼክ ሳይደረግ መኪና መግዛት ማለት ኦልሞስት ቁማር እንደመጫወት ትልቅ ቁማር እንደመጫወት ነው። በሚሊዮን ብሮች እንደማለት ነው። እኛ ጋር ትንሽ ለየት የሚለው ነገር መኪና ከመፈተሽ በተጨማሪ ማማከርም አለ። መጀመሪያ ከመግዛታችሁ በፊት ከጠየቃችሁን የትኛው ተሽከርካሪ ይሆንኛል ካላችሁ ከእናንተ ላይፍ ስታይል ጋር የሚሆን እንዲሁም ደግሞ ከተማ ውስጥ ካሉት በዋጋም ተቀራራቢ የተሻለ የሚሆነውን እንፈልግላችኋለን ወይ ደግሞ እናማከራችኋለን። ይህ እንደናንተ ምርጫ ነው። ለምሳሌ እንደኛ ሀገር ላይ ሆናችሁ የምትፈልጉት ተለቅ ያለ ኳሊቲ ያለው ነገር ግን ዋጋው ቀነስ ያለ ከሆነ ምናስመርጣቸው ተሽከርካሪዎች ይኖራሉ። ይህ ተሽከርካሪ ለዚህ አገልግሎት ጥሩ ነው፣ ይህ ተሽከርካሪ ደግሞ ለዚህ አገልግሎት ጥሩ ነው። መኪናውን ከገዛችሁት በኋላ ደግሞ አንዳንድ ጊዜ መኪና ንጹህ ሆኖ በአጠቃቀም ምክንያት ብልሽት የሚያጋጥመው አለ። ይህ ደግሞ ምንድን ነው የሚሉትን ወደ በኋላ ላይ በስፋት አሳያቸዋለሁ። ሌላኛው ከሚታዩ ነገሮች መካከል የሶፍትዌር እና የኤሌክትሮኒክስ ምርመራ ነው። ይህ እንግዲህ የኤሌክትሪክ መኪና በጎማ ላይ ያለ ኮምፒውተር ነው ማለት ይችላላችሁ። የተለያዩ ሶፍትዌሮች አሉት፣ የተለያዩ ኤሌክትሮኒክሶች አሉት። ከሞተር በላይ ያሉት ኢንቨርተር እና ኮንትሮል ሞጁል እነሱ ምርመራ ይፈልጋሉ ማለት ነው። ሶፍትዌር ቨርዥኑም ደግሞ መታየት አለበት። ምክንያቱም የተለያዩ ተሽከርካሪዎች እንደምታውቁት እኛ ሀገር ላይ ከብዙ ሀገራት መኪኖች ይገባሉ። ሶፍትዌር አፕዴት የተደረገዋሉ፣ ሶፍትዌር አፕዴት ያልተደረገዋሉ። አንዳንድ ተሽከርካሪዎች ደግሞ ሙሉ ለሙሉ ቋንቋ ራሱ መቀየር የማይችሏቸው ተሽከርካሪዎች አሉ። በተለይ ዋጋቸው 3 ሚሊዮን 4 ሚሊዮን የምናገኛቸው የተለያዩ ተሽከርካሪዎች ላይ ኢንተርናሽናል ማርኬት የቀረቡ ሳይሆኑ ሙሉ ለሙሉ ለቻይና ማርኬት የቀረቡ ሆኖ የምናገኛቸው አሉ። እነ ተሽከርካሪዎች ሶፍትዌር ቨርዥናቸው ራሱ ቆየት ያለ ይሆናል። እነሱ ነገሮች ቼክ ይደረጋሉ። ብዙ ሰው መኪናው ላይ ቼክ ኢንጂን ካላበራ ወይ ችግር የለበትም ብሎ የሚያስብ አለ። ወይ ደግሞ ኤረር ሎጎች ካላበሩ ቼክ የሚለው ነገር ካላሳየ ችግር የለውም ብሎ ሊመለከት ይችላል። ነገር ግን መኪና ውስጥ የተቀመጡ የድሮ ስህተቶች ካሉ ማለትም ሂስቶሪካል ኮድስ የምንላቸው አሉ። እነዚህ ሊኖሩ ይችላሉ። እነዚህ እስካን ካልተደረጉ በኋላ ላይ ሌላ ችግሮችን ሊያመጡ ይችላሉ። መኪናው ተስተካክሎ ሊሆን ይችላል። እነዛ ኮዶቹ ኤሬዝ ካልተደረጉ በኋላ ላይ ሌሎች ችግሮችንም አንድ ላይ አያይዘው የሚያመጡበት ጊዜዎች አሉ። አንዳንድ ከውጭ ሀገራት ላይ ተጭነው ሲመጡ በእንደዚህ ጉዳዮች ላይ አንዳንድ ጊዜ ችግሮች ያጋጥማሉ። እነሱን እስካን ማድረግ ይህን አገልግሎት ከምንሰጣቸው መካከል አንዱ ነው። በፉል ፒዲያ ውስጥ ከሚካተተው ማለት ነው። ብዙ ሰው ልብ የማይለው ደግሞ አንድ ነገር አለ። ለምሳሌ የኤሌክትሪክ መኪናና የነዳጅ መኪና ላይ ልዩነት አለ። ለምሳሌ የኩሊንግ ሲስተም ላይ ማለት ነው።
ኩሊንግ ሲስተም ላይ የነዳጅ መኪና ላይ የምታውቁት የራዲያተሩ አለ፣ እዛ ላይ ኩላንት እያደረግን የምንጠቀመው አለ። ያ ካልሆነ መኪናው ሞተሩ ላይ ከፍተኛ ጉዳት ይደርሳል ማለት ነው። ያ ጉዳት ደግሞ ተጨማሪ ወጪ እንድናወጣ ነው የሚጋርደን። ነገር ግን ተርማል ማኔጅመንት ሲስተሙ ላይ የኤሌክትሪክ መኪና ላይ ችግር አለ ማለት ኩሊንግ ሲስተሙ ላይ ማለትም ማቀዝቀዣ ሲስተሙ ላይ ችግር አለ ማለት መኪናው ከመበላሸት ባለፈ እኛ ላይ ራሱ ከፍተኛ ጉዳት ያመጣል። ለምሳሌ ትልልቅ የነ ቴስላ መመልከት እንችላለን። መርሴዲስ የሌሎቹንም በውጭ ሀገራት ላይ ያለውን በምንመለከትበት ጊዜ የመፈንዳት ወይ ደግሞ የመቃጠል አደጋ ሊኖረው ይችላል። ይህ እንግዲህ ኩሊንግ ሲስተሙ በትክክል ካልሰራ ማለት ነው። ይህ እኛ ስንፈትሽ መኪናው ኩሊንግ ሲስተሙ ምን ያህል ይሰራል፣ ምን ያህል ነው እየሰራ ያለው የሚሉትን አንድ ባንድ ከምናያቸው ነገሮች መካከል አንዱ ነው። ሌላ ሲያስቡት መኪናውን በሚሊዮን አውጥታችሁ ገዝታችሁ ከወሰዳችሁት በኋላ ቤታችሁ የቻርጀር ገጠማ ክፍላችሁ ቻርጀር ካስገጠማችሁ በኋላ መኪናው ስሎ ቻርጀሩ አይሰራም ወይ ደግሞ ፋስት ቻርጀሩ አይሰራም ብትባሉ ምን አይነት ንዴት ሊኖራችሁ እንደሚችል አስቡት። እንግዲህ እኛ ከምናረጋቸው መካከል ከፍተሻዎቹ መካከል የመጀመሪያው የቻርጂንግ ፒኖች ወይ ደግሞ ቻርጂንግ መርፌዎቹ ይሰራሉ አይሰሩ የሚሉትን አንድ ባንድ እንመለከታለን። የቻርጂንግ ፓርቱ ላይ በኢትዮጵያ ውስጥ እንደምታውቁት የተለያዩ ቻርጀሮች አሉ ከመኪናው ጋር አብረው ይመጡ። እነሱ ስሎ ቻርጀር እንላቸዋለን። ሁለት ናቸው፣ በሌቭል 1 እና ሌቭል 2 የምንለው ማለት ነው። ሌቭል 1 ብዙ ጊዜ እንደ ስፖርት ጎማ ተጠቀሙት ነው የምንላቸው። ሌቭል 2 ደግሞ ቤታችሁ ውስጥ ከግድግዳ ተስቦ ቻርጅ እንዲሰራ ማለት ነው። ፋስት ቻርጀር ደግሞ እንደምታውቁት ያው ቴሌ የሚያቀርባቸው በዋነኝነት አዲስ አበባ ውስጥ ቴሌ የሚያቀርባቸው አሉ የፋስት ቻርጀር ማለት ነው። እነሱም የተለያዩ ተሽከርካሪዎች የሚቀበሉት አለ። ነገር ግን የሚቀበሉበት መጠን ራሱ ይለያያል። ቻንጋን ኢስታር እና ከጎን ካዲላክ ሌሪክ እኩል ቁጭ ቆሞ ቻርጅ እያደረጉ ከሆነ ካያችሁ ይህ እንግዲህ የቻንጋኑ እጅግ በጣም ይጎዳል ማለት ነው። ምክንያቱም የመቀበል አቅማቸው ልዩነት ስላለ ብዙ ጊዜ ሪኮመንድ የሚደረገው በራሳቸው የተሰራላቸው በሌቭል 2 ስሎ ቻርጀር በሱ ቻርጅ እንድታደርጉ ነው። ነገር ግን ብዙ ጊዜ አዳዲስ መኪኖች ቻርጂንግ ሞጁሉ ላይ ችግር ያጋጥማል። ይህ መኪናውን ቤት ወስዳችሁ ቻርጅ ልታደርጉ ስትሉ እምቢ ይላል። ይህ ነገሮች ከመከሰታቸው በፊት መኪናው ቻርጅ ይቀበላል አይቀበልም፣ ቻርጀሩ ይሰራል አይሰራም የሚሉትን አንድ ባንድ ፈትሸን እንሰጣቸዋለን። ሌላኛው ደግሞ ብዙ ጊዜ በጣም በብዛት የሚያጋጥመን የኤሌክትሪክ መኪኖች ላይ አዳዲሶቹ ሃይብሪዶቹም ላይ ኢቭን ነዳጆቹ ላይ የምናገኘው የቦዲ ላይ ነው። ቦዲ በጣም የተሰሩ ተሽከርካሪዎች አሉ። ከመኪና ተጭኖ በሚመጣበት ጊዜ የሚወድቁ ተሽከርካሪዎች አሉ። እዚሁ ከተማ ውስጥ ከአንድ ቦታ ወደ አንድ ቦታ ሲያዘዋውራቸው ጉዳት የሚደርስባቸው አለ። ይህንን ኳሊቲ በጠበቀ ጥገና ሳይደረግላቸው ጉዳት እንደደረሰበት እንኳን ሳይነገራችሁ 00 ተሽከርካሪ ተብሎ የምትወስዱ አላችሁ። ይህ በሚሆንበት ጊዜ በኋላ ላይ የሚመጣው ችግር በጣም መከራ ነው የሚሆነው። ምክንያቱም መኪናውን ሪሴል ቫልዩ ራሱ በጣም ነው የሚወርደው። ምክንያቱም ከኋላ የምትያለው ሻንሲ ላይ የምትያለው ተሽከርካሪ መልሳችሁ ልትሸጡት አይደለም ልትጠቀሙበት ራሱ በኋላ ላይ ብዙ ጉዳቶች ሊኖሩ በተለይ ከሴፍቲ ጉዳዮች ጋር በተያያዘ ሊኖሩ ስለሚችሉ እነዚህ ነገሮችንም አንድ ባንድ ፈትሸን እንሰጣቸዋለን። ከዚህ በተጨማሪ ደግሞ የመኪናው የምርት አመት እውነት ነው ወይ 2025 ከተባለ 2025 ነው ወይ እኛ ስናወጣላችሁ 2025 ነው ብለን ብቻ አይደለም። መኪናው 2025 ስንተኛው ወር ላይ በምን ቀን ባትሪው መች ተመረተ፣ እንዲሁም ደግሞ ባትሪው መኪናው ላይ መች ተገጠመ የሚሉትን እያንዳንዱ መረጃዎችን አውጥተን ነው የምንሰጣችሁ። ይህ በሚሆንበት ጊዜ ከእናንተ የሚጠበቀው መኪናውን ተስማምታችሁ ግዙ፣ የምትፈልጉት ይሆንላችሁ፣ ሞዴሉ የምትፈልጉት ነው እንጂ ቴክኒካል ኃላፊነት እንዳለ አንድ ባንድ ለእኛ ነው የምንሰጡት ስንላችሁ በምክንያት ነው። በዚህ አጋጣሚ መረዳት ያለባችሁ ነገር መኪና መግዛት ደስታ እንጂ ጭንቀት መሆን የለበትም። ለዚህ ነው እኛም የፒዲአይ ሰርቪስ አንድ ባንድ የምንሰጣችሁ። ምክንያቱም መኪናውን ስታስፈትሹ እናንተ ኢንሹራንስ ማለት ነው። እኛም የምንሰጣቸው ወረቀት እስከ ፍርድ ቤት ድረስ ተጠያቂ የሚያደርገን የድርጅት ማህተም ያለው ስለሆነ ከእናንተ ምንም አይነት ሀሳብ ሳይኖራችሁ መኪናውን እንድትጠቀሙበት የሚያስችላችሁ ነው። በዛሬው ቪዲዮ ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ደግሞ ሌሎች ከመኪና ጋር ተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።